ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልን የምንጊዜም ሚዲያ ቤተሰቦች፣ በዛሬ ዝግጅታችን በተለይም ደግሞ የምንጊዜም ሚዲያን የአራት ዓመት ጉዞ በተመለከተ በሚዲያው ከተላለፉ ዝግጅቶች መካከል መለስ ብለን የተወሰኑትን የምንቃኝበት ነው። በዚህም መሰረት ታሪካዊ ከሆኑት ቆየት ያሉ እና በዚህ ሚዲያ ከተላለፉ ዝግጅቶቻችን መካከል ለዛሬ አንዱን እንጋብዛቸዋለን። ጊዜው ከ35 ዓመት በፊት ነው። 1983 ዓመተ ምህረት የኢሂድሪን መንግስት የተካው የኢህአዴግ አዲስ መንግስት በ1983 ዓመተ ምህረት ከሰኔ 24 እስከ ሰኔ 28 የሰላማዊና ዲሞክራሲያዊ ሽግግር ጉባኤ የተባለ አካሂዶ ነበር። የጉባኤው ዓላማ ጦርነትንና ግጭትን ለአንዴና ለመጨረሻ ጊዜ አስወግዶ ዲሞክራሲን፣ እድገትንና ሰላምን ማስፈን የሚል ነበር። በዚህ ጉባኤ ላይ በኢትዮጵያ የሚገኙ ብሔር ብሔረሰቦች በየድርጅቶቻቸው ተወክለዋል የተባለ ሲሆን በዚህ ታሪካዊ ጉባኤ የአማራ ብሔር አልተወከለም ነበር። ይህን አስመልክቶ የኢትዮጵያ ቴሌቪዥን አንድ ወቅታዊ ውይይት አቅርቦ ነበር። በዚህ ውይይት ላይ የወቅቱ የኢህአዴግ ሊቀመንበርና የጊዜያዊ መንግስቱ ፕሬዝዳንት አቶ መለስ ዜናዊ፣ በወቅቱ በአሜሪካ የፍልስፍና መምህር የነበሩት ፕሮፌሰር እንድሪያስ እሸቴ፣ በወቅቱ በግል ጥናትና ምርምር ላይ የነበሩት ፕሮፌሰር መስፍን ወልደማርያም፣ በወቅቱ የአዲስ አበባ ዩኒቨርሲቲ መምህር የነበሩት ዶክተር መኮንን ቢሻው በተወያይነት የተሳተፉ ሲሆን የወቅቱ የኢትዮጵያ ቴሌቪዥን ስራ አስኪያጅ አቶ አማራ አረጋዊ በአወያይነት ተሳትፎ ነበር። ይህ ዝግጅት ምን ይመስላል የሚለውን ወደ ኋላ መለስ ብላችሁ እንድትቃኙ ለዛሬ ጋበዝናችሁ። መልካም ቆይታ። የተከበራችሁ ተመልካቾቻችን፣ በቅርቡ በተጠናቀቀው የሰላማዊና ዲሞክራሲያዊ ሽግግር ጉባኤ ወይም ኮንፈረንስ የተለያዩ ኃይሎች ተወክለው ተወያይተው በኢትዮጵያ አበይት ጉዳዮች ላይ ብዙ ውሳኔዎች አሳልፈዋል። በአጠቃላይ በጉባኤው ባወካከሉ በሂደቱና ባሳለፋቸው ውሳኔዎች ከተለያዩ አቅጣጫዎች የተለያዩ ትችቶች፣ ግምገማዎች ወይም አስተያየቶች እየቀረቡ ናቸው። በዛሬው ዝግጅታችንም ጉባኤው ባካሄዳቸው ጉዳዮች ላይ ጠቃሚ ናቸው በምንላቸው ነጥቦች አትኩረን እንግዶቻችን እንዲወያዩበት ወይም እንዲከራከሩበት እናደርጋለን። በቅድሚያ ጥሪያችንን አክብረው የመጡትን እንግዶቻችን እናመሰግናለሁ። እንግዶቻችን አቶ መለስ ዜናዊ የኢትዮጵያ ጊዜያዊ መንግስት ፕሬዚዳንትና የኢህአዴግ ሊቀመንበር በዚህ ውይይት ኢህአዴግን በመወከል ሀሳባቸውን ያቀርባሉ። ሁለተኛ ፕሮፌሰር መስፍን ወልደማርያም የግል ጥናት ተመራማሪ ለሰላማዊና ዲሞክራሲያዊ ሽግግር ነጻ ኮሚቴ የሚል ድርጅት አባል ናቸው። በዚህ ውይይት ግን ድርጅቱን ሳይሆን የራሳቸውን አስተያየት ብቻ የሚያቀርቡ ይሆናሉ። ሶስተኛ ፕሮፌሰር እንድሪያስ እሸቴ በአሜሪካ ሀገር የሚኖሩ በፊላዴልፊያ ከተማ የፍልስፍና መምህር፣ እሳቸውም ለሰላማዊና ዲሞክራሲያዊ ሽግግር ነጻ ኮሚቴ ወይም ኢንዲፔንደንት ተብሎ በሚጠራው ድርጅት አባል ናቸው። በዚህ ውይይታችን ግን የራሳቸውን ሀሳብ ብቻ የሚያቀርቡ ይሆናሉ። አራተኛ ዶክተር መኮንን ቢሻው በአዲስ አበባ ዩኒቨርሲቲ መምህርና ቀደም ብሎ በተቋቋመው የሰላምና የእርቅ ኮሚቴ አባል ናቸው። እሳቸውም የራሳቸውን ሀሳብ ብቻ በዚህ ውይይት የሚያቀርቡ ይሆናሉ እና እንግዶቻችን እነዚህ ናቸው።
በድጋሚ በአድማጮቻችን ስም ለማመስገን እወዳለሁ። በዚህ ውይይት የተለያዩ ጥያቄዎች እያነሳን በየተራ በተመሳሳይ ጥያቄዎች ላይ ሁሉም ተመጣጣኝ የሆነ እድል እያገኙ እንዲወያዩ ለማድረግ እንሞክራለን እና በዚሁ ወደ መጀመሪያው ጥያቄ እንሸጋገራለሁ። የመጀመሪያው ጥያቄ የስብሰባው አወካከል ወይም አጠራር የሚመለከት ይሆናል። በኮንፈረንሱ የተለያዩ ኃይሎች እንደተሳተፉ ይታወቃል። ይህ አወካከል ትክክል ነበር ወይ? እንዴት ታዩታላችሁ? ችግር ከነበረ ባወካከሉ ወይም ባጠራሩ ምን ችግር ነበር? እና በዚሁ ብንጀምር ይሻላል መሰለኝ። የመጀመሪያው እድል ለፕሮፌሰር መስፍን ሰጥ። ልጀምረው። እግዚአብሔር ይስጥልኝ። በመጀመሪያ ለመግለጽ የምፈልገው ይሄ አሁን የምናደርገው ውይይት እኔ አይቼው የማላውቀው አይነት ውይይት ነው። አቶ መለስ የጊዜያዊ መንግስት ፕሬዚደንት ምንም እንኳን አሁን በዚያ ወንበር ባይሆንም የሚሳተፉት በኢህአዴግ ሊቀመንበርነት ቢሆንም ከእንደዚህ ከአንድ ወንበር ከያዘ ሰው ጋር በእንደዚህ አይነት ሁኔታ መሳተፍና መከራከር፣ መወያየት መቻሉ ትልቅ እርምጃ ይመስለኛል እና ይህንን ስላዘጋጃችሁት በጣም አመሰግናለሁኝ። ወደ ድርጅቱ ወደ ኮንፈረንሱ ጉባኤው አወካከል ላይ ስለ አወካከል ነው የተጠየቁ ይመስለኛል። ስመጣ አወካከሉ ትክክል ነው ለማለት አልችልም። እንደውም በከተማ ውስጥ የሚወራው ኖሬ ብዙ ሰዎች ጋር ስንነጋገር እንደሚባለው ይሄ ጉባኤ የስደተኞችና የብሔረሰቦች ጉባኤ ነው የሚል ትችት አለ። ከውስጥ ከኢትዮጵያ ውስጥ የፈለቁ ድርጅቶች ከኢህአዴግ ሌላ እኔ ማውቀው አንድ ነው ያየሁት የሚመስለኝ አንድ ብቻ ነው። ሌሎቹ ብዙዎቹ ድርጅቶች ከውጭ ከተለያየ ቦታ የመጡ ናቸው። ሁለተኛ በብሔረሰብ በሚባለው ቃሉን ስለማልወደው ነው እንዲህ የምለው። በዚያ ደግሞ የተወከሉት እንዴት እንደተወከሉ ማንም ሰው አያውቅም። እኔ አላውቅም። በምርጫ እንዳልሆነ ብዙ ጊዜ በሊቀመንበሩ እዛ ተነግሯል። ዲሞክራሲ አሰራር ውክልና እንደሌለበት በግልጽ ተደጋግሞ ተነግሯል። ስለዚህ ለብዙዎቻችን የሚመስለን እንግዲህ ይሄ ውይይት እኔ ነፃ ውይይት አድርጌ ነው የምመለከተው። እኔ የምናገረው እንደዛ ነው። ሌላ ማነጋገር አላውቅበትም። 17 ዓመት አንድ አሰራር ለምደናል። እዚያ 17 ዓመት ሙሉ ያየነው አሰራር አለ። ድርጅታዊ አሰራር የሚባል እናውቃታለን። ስትመጣ ይሸተናል። አሁን በደንብ እናውቀዋለን። እና ይሄ ጉባኤ ላይ አሰራሩ ከአጀንዳው መጨረሻ ላይ መምጣት ጀምሮ የሰዎቹን ማመራረጥ የሁሉ ሁኔታ ስንመለከተው ያው የድርጅታዊ አሰራር መስሎ ነው የታየኝ። በግልጽም ደግሞ የድርጅታዊ አሰራር እንደው እዚህ ጋር ደርሶብናል። አንወደውም። በትክክልም
ሰዎችን ይወክላል፣ ህብረተሰቦችን ይወክላል ብለን አንገምትም። በዚያ መንገድ ከተሰራ እንግዲህ በውክልናዋ ብቻ ስለሆነ የተደረገው ስለ ጉባኤው ሌሎች ማስተያየቶች አሉ። ግን በዚህ ብቻ ይሄ ከሆነ እዚህ ላይ ባቆመው ይሻላል። ምናልባት ነገሩን በተጨባጭ ለማየት እንዲረዳ በሀገር ውስጥና በውጭ ያሉ ድርጅቶች እነማን እንደሆኑ እናውቃቸዋለን መሰለኝ። በተጨባጭ መወከል የነበረባቸው ያልተወከሉ ወይም መወከል ያልነበረባቸው እየተወከሉ አሉ የምንላቸው አለ ነው? በስማቸውን እያነሳን ለመወያየት እንችላለን ወይ? መወከል የነበረ ድርጅት የለም እንጂ መጀመሪያ እንዴት ተብሎ በደርግ ዘመን እንደምናውቀው የፖለቲካ ድርጅት ማቋቋም አይቻልም፣ አልነበረም። ነፃ ውይይት፣ ነፃ ጋዜጣ አልነበረም። የፈለገ ምናልባት ቢናገርም አንዳንድ አደጋን ለመቀበል ተዘጋጅቶ ምናልባት መናገር ይቻል ነበር ይሆናል። ከዛ በተረፈ የለም፣ ስብሰባም የለም። ስለዚህ የተደራጀ ነገር በእውነት በፖለቲካ ድርጅት ሚሆን አልነበረም። ስለዚህ እያለ ያልተወከለ የለም። እያለ ያልተወከለ እኔ የማውቀው ከውጭ ነው ያለው። አሁን ያ ማነው ቅንጅት ምናምን ቅንጅት ኢድሃቅ ነው ኢድሃቅ የሚባለው እሱ ነው ያልተወከለው። እሱ ባለመወከሉ እኔ ለራሴ ቅሬታ አለኝ። አባልም አይደለሁም፣ እንደውም ፍቅርም የለኝ ከዛ ጋር ድርጅት ጋር። ብቻ ለሰላም ሲባል መወከል ነበረበት ብዬ አምናለሁ። ለሰላም ሲባል ለሰላም እና ለዲሞክራሲ ከሆነ ዋናው ዓላማ የዚህ ጉባኤ ይሄ እስከሆነ ድረስ ለማንም እጅን መዘርጋት አስፈላጊ ነው ብዬ አምናለሁ። ምንም አይነት አስተሳሰብ ይኑረው፣ በአንድ እጁ ጠመንጃ መያዝ ያንን ጠመንጃ ለማስጣል የሚደረግ ሁሉ የሚከበር ነው። መተው እነሱን ለብቻቸው መለየቱ ወይም ደግሞ ምንም አያደርጉም ፋይዳ የላቸውም ብሎ መገመቱም አይቻልም። እኛ እዚህ 17ቱን ዓመት የቆየነው ሰዎች የምናውቀው ነገር ቢኖር እፍኝ የማይሞሉ ወንበዴዎች ናቸው እየተባለ ስንነገር ቆይተን በአንድ በኩል ሀገሩን የሚበጠብጡት እፍኝ የማይሞሉ ወንበዴዎች ናቸው፣ በሌላ በኩል ደግሞ ለምንም የማይበገር የጦር ኃይል እንመሰርታለን የሚል መፈክር ስንሰማ ቆይተን ውጤቱ እዚህ ጋር ደርሰናል። እና ጸጥታ፣ ሰላም ለማደፍረስ ጥቂት ሰው ይበቃል። ያ ደግሞ ሊስፋፋም ሊያድግም ይችላል። ስለዚህ በእውነቱ ለማንም ለእንደዚህ አይነት አዝማሚያ ላለው ሰላማዊ ነው። ይበልጥ ማስገባት ወደ ሰላሙ ጎዳና ማስገባት የሚያስፈልገው ያንን በሰላም አላምንም ያለው ነው እንጂ በል እንግዲያው በዛው ሂድ ወይም ደግሞ በቀደም ዕለት ሊቀመንበሩ በጉባኤው ላይ ሲሉ እንደሰማሁት መንገዱን ጨርቅ ያደርግልህ እርግማኔውን ርቃት አላወቁትም። ይሄ ለእኔ ትክክል አይመስለኝም፣ ተገቢም አይደለም። እነዛን ማያዝ ማስገባት ያስፈልጋል ብዬ ነው ማለት። በዚህ ላይ ፕሮፌሰር እንድሪያስ አስተያየት ካለት በቂ ነው። ዶክተር እኔ እንኳን ምናልባት እንደው የጉባኤው ተሳታፊዎች የውክልና ጉዳይ ቢነሳም እንደው በአጠቃላይ ፕሮፌሰር አልነበሩም ስብሰባ ላይ። እኔ ግን በታዛቢነት ተገኝቼ ስለነበረ አንዳንድ ያየሁትን እንደው ባጭሩ አጠቃላይ የሆነ አስተያየት ሰጥ ደስ ይለኛል። በእኔ ግምት የጉባኤው ጠቅላላ ሂደት እየተሳካ ነበር የሚል ግምት ነው ያደረብን። የተሳካ እንግዲህ ከተነሳበት ዓላማ
ስነሳ የተነሳበትም ዓላማ በእኔ በኩል የተወሰነ ዓላማ ነበረው። ያው የሰላምንና ዲሞክራሲን በኢትዮጵያ ለማምጣት እንደ በመጀመሪያ ደረጃ 17 ዓመት ከዚያም በላይ የኢትዮጵያ ሕዝብ ወጣቱ ሽማግሌው ሲሰቃይበት የኖረ ጦርነት ሲካሄድ ቆይቷል። ከዚያ የሚያወጣን ኮንፈረንስ አድርጌ ነው ያየሁት። የተነገረንም እንደዚያው ነው። በመጨረሻም በዚያ ረገድ ትልቅ አስተዋጽኦ አደረገ የሚለው አለኝ። በጉባኤው የተገኙት ተሳታፊዎች እንዳየሁት የድርጅታዊ አሰራር መልክ ያለው መስሎ እኔም ታይቶኛል። ምንም እንኳን በታዛቢነት ላይ ፎቅ ቁጭ ብዬ ብመለከተውም የዚህ አይነት እንትን አልፎ አልፎ ይታይ እንደነበረ ነው ያለኝ ስሜት። ሆኖም በነበረው የጊዜ እጥረት አንጻር መሰራት ባሉባቸው እና ውይይት መካሄድ ባለባቸው ጉዳዮች አንጻር ሳይ በጉባኤ ውስጥ በተሳታፊነት የነበሩት ሰዎች ሀሳባቸውን የመግለጽ መድረክ ነበረ፣ ለመግለጽ ይችሉ ነበረ። ምናልባት አንዳንድ በነበሩ የድርጅታዊ አሰራርም ሆነ እዚያውም ስብሰባውም ላይ በተነሱ አንዳንድ የተጠቆሙ ጉዳዮች ነበሩ። አቶ መለስ የኢህአዴግን ሊቀመንበር የሀገሪቷም የጊዜያዊ መንግስት ፕሬዚዳንት መሆናቸው እንዲሁም የዚያ ጉባኤ ሊቀመንበር በመሆናቸው ችግር የፈጠረ መስሎ በሩቁ ለምንመለከት ሰዎችም ታይቶን ነበር። ከተሳታፊዎችም ውስጥ ይኸው ተጠቁሞ ነበር። ግን የጉባኤው ተሳታፊዎች የለም ይሄ ችግር አልደረሰብንም የሚል ሀሳብ ሲያሰሙ እኔንም ትንሽ ገርሞኝ ነበር። ምክንያቱም ውጭ የነበረን አስተሳሰብ ምንድን ነው? ይሄ ትንሽ አቶ መለስ ሆነ ብለው ላያደርጉት ይችላሉ። ተሳታፊዎች ግን የሚያዩት ሶስቱንም ቦታዎች አቀናጅተው ስለያዙ እና እሳቸው ማብራሪያ ወይም ሀሳብ ከሰጡበት በኋላ አንድ ሌላ ተሳታፊ ተነስቶ እንዲያው ከልቡ ነጻ በሆነ መንገድ ተጽዕኖ ያደረገበት በግልጽ ላይኖር ይችላል፣ ግን በውስጡ የዚህ አይነት ተጽዕኖ ሊሰማው ይችላል የሚል ስሜት ነበረ። በአጠቃላይ ግን እኔ ኮንፈረንሱ ጉባኤው በጥሩ ሁኔታ የተካሄደ ይመስለኛል። ችግሮች ነበሩ። ይህም ሲሆን ከመጀመሪያ የጉባኤው አጀንዳ በኢህአዴግ ተዘጋጅቶ የቀረበው እንዲያውም የማስታውሰው ምንድን ነው የመጀመሪያ መክፈቻው ጉባኤውን የተከፈተበት ቀን ሰኞ ከሰዓት በኋላ ገብተን አቶ ታምራትና አቶ መለስ ንግግር ካደረጉ በኋላ ስንወጣ ነው የዚያን ጊዜ አጀንዳ ያገኘነው እንጂ ስንገባ አልነበረም። በተመሳሳይ መልክ ለሚቀጥሉት ቀናትም የቀረቡት ወረቀቶች እኔ ሆቴል ውስጥ ነበርኩ እንደ ሌሎቹ ተሳታፊዎች። ከሲነጋ ወይም ደግሞ ለወጣ ስል ነው ወረቀቶችን የማገኛቸው። ከዩኒቨርሲቲ አብረውኝ የሄዱት ፕሮፌሰር አስራት እንደዚሁ በእኔ መልክ ነበር የሚያገኙት። ጊዜ የነበራቸው አልመሰለኝም በእኔ ግምት። ያንን የቀረበውን ሀሳብ አንበውት በታዛቢነት አብረዋቸው ከሄዱትም ሰዎች ጋራ ለመመካከርም ለመወያየትና ሀሳብ ይዞ ለመቅረብ እድል አልነበረም። ቡናና በሻይ ጊዜ ነው ለመገናኘት ተሯሩጠን ሞክር የነበረው። እንዴ ላቋርጦትና ስለ ሂደቱ ቆየት ብለት እንመጣበታለን። አሁን አወካከል በሚለው ላይ ብናተኮር እንግዲህ የአወካከልን ጉዳይ ስንመለከት ስለ ሌሎቹ እኔ ብዙም አላውቅም እንዴት ተወክለው እንደመጡ። ፕሮፌሰር መስፍን ቅድም ያነሱት ጥርጣሬ እኔም ላይ አለ። እነኚህ ሰዎች እንዴት ተወክለው መጡ? ድርጅቶቹ እነዚህ ብቻ ናቸው ወይ? ወይም የብሔረሰቦቹ መወከል የሚገባቸው እነዚህ ብቻ ናቸው ወይ? ያሉት በተቻለ መጠን በነበረው የአንድ ወር ጊዜ ውስጥ ብዙ ስራ እንደተሰራ ይገባኛል። እነኚህንም አሰባስቦ መጥተው ሀሳባቸውን እንዲገልጹና የነበረባቸውን ብሶት ሁሉ እንዲገልጹ መደረጉ በእውነቱ በጣም ብዙ ስራ ከኢህአዴግና በዚህ ከተባበሩት በኩል እንደጠየቀ ይገባኛል። ሆኖም ለምሳሌ የእኔን ውክልና ወይም የፕሮፌሰር አስራትን ውክልና ስንመለከት
የተደረገው እንዴት ነው? የከፍተኛ ትምህርት ተቋሞች መምህራን በአንድ ጊዜ ተሰብስበን ተያይተን ማንተዋወቅ ሰዎች በአንድ ጊዜ ተሰብስበን ይሄ አለና መሳተፍ ትችላላችሁና 2 ወኪሎች መርጣችሁ አንደኛው በድምጽ ሰጭነት አንደኛው በታዛቢነት ይሳተፋል ተብለን ስንጠየቅ እድሉን እንዲያመልጠን አልፈለግንም። ነገር ግን በዚያ ጉባኤ ላይ ምንድነው የሚነሱት ጉዳዮች ምንድናቸው ተነስተው የምንወያይባቸው ጉዳዮች የሚለው ከአንዱ በቀር ከዋናው ሰላምና ዲሞክራሲን ለማምጣት ነው። ለዚህም ተወሰነ ጊዜ የሽግግር መንግስቱን ማቋቋም ነው የሚል እንጂ ሌሎች ጉዳዮች ይነሳሉ የሚል ሀሳብ አልነበረም። በዚህም የተነሳ መሰለኝ ያ ጉባኤ በአጭር ጊዜ ውስጥ 2 ሰዎች መርጦ ለማቅረብ የቻለው። እንግዲህ የሽግግር መንግስቱን ሰላምን ለማምጣት በሚደረገው ጥረት ምንም ቢሆን የሀሳብ ልዩነት አይኖርምና ሂዱ የሚል መሰለኝ። በሌላ በኩል ግን በአንዳንድ መሰረታዊ በሆኑ በሀገር ጉዳዮች ላይ እኛን ወክላችሁ ይሄን ሀሳብ ግለጹልን የሚል እንትን አልነበረም። ሌሎቹ እንግዲህ በዚህም መሰለኝ ፕሮፌሰር አስራትም ደጋግመው የተናገሩት የዚህ አይነቱ ውክልና አልተሰጠም፣ አቋምም ይዘን እንድንሄድ የተነገረን ነገር የለም የሚል ድምጻቸውን ያሰሙት። ሌሎቹ እንግዲህ በዚህ በጉባኤው ላይ የሚቀርቡትን ጉዳዮች በሙሉ ተወያይተውባቸው አቋም ይዘው የከምባታውም የከምባታ ህዝብን የሀዲያውም እንደዚሁ እዚያ የተገኙት ሁሉ የወከላቸውን የላካቸውን ሰዎች አቋሞች ይዘው የመጡ ናቸው ወይ የሚለው አሁንም በጥያቄ ላይ ነው ያለው። ለኔ ምናልባት ዶክተር መኮንን ሊመልሱት የሚችሉ ጥያቄ ነው መሰለኝ። በአወቃቀሩ ላይ ለመሆኑ ዩኒቨርሲቲው አንድ ብቻ በድምጽ መሰጠቱ አንሷል ምናምን የሚል አመለካከት ካለ? በእውነቱ አሁንም ይሄን የራሴን የግሌን ሀሳብ ነው የምሰጠው። ምናልባት ዩኒቨርሲቲው መወከልም አይኖርበትም ይሆናል በእኔ ግምት። ለምን ዩኒቨርሲቲው? ነገሩ የተደረገው አዲስ አበባ ዩኒቨርሲቲ አይደለም። ይሄ እንትን የተሰጠው የከፍተኛ ትምህርት ተቋሞች መምህራን በጠቅላላ ይህም ሲባል ምናልባት ከአስመራም ዩኒቨርሲቲ የነበሩ ሰዎችም ሊኖሩ ይሆናል ከጅማም ከየቦታው እንደ አጋጣሚ አዲስ አበባ የተገኙት ሁሉ መምህራን ለመምጣት ሞክረዋል። ጥያቄው እኛንም ትንሽ ግር ያለን ምንድነው ለምን አዲስ አበባ ዩኒቨርሲቲ ተመረጠ የሚለው እንትን ነበር። ምሁራንን ለማሳተፍ እርግጥ ፕሮፌሰር መስፍን ቀደም እንዳሉት የሙያ ማህበራት ምን አይነት እንደነበሩ ባለፉት 17 ዓመታት እናውቃለን። የኢሰፓ እና በደርግ ቁጥጥር ስር የነበሩ ማህበራት ስለነበሩ ለእኛ ለብዙዎቹ ተራ አባላት እንዳልነበረው ነው የምንቆጥረው። አሁን የዚህ ጉባኤ ዝግጅት በሚደረግበት ጊዜ እነኛ ማህበራት ወይም በሙያ ማህበራት በመምህራን ማህበር ተደራጅተን አንገኝም ነበር። ምናልባትም ምሁራንን ለማሳተፍ በሚል ሀሳብና በከፍተኛ ትምህርት ቤቶች አካባቢ ያሉት መምህራን ደግሞ ባለፉት 17 ዓመትም ሆነ በተለይም ከዛ በፊት ይደረግ በነበረው ትግል ንቁ ተሳትፎ ያደርጉ ስለነበረ ምናልባት ያንን አስተዋጽኦ በመገንዘብም ሊሆን ይችላል ጥሪው የተላከው እንጂ ለዩኒቨርሲቲው አንድ ቦታ እንዲያውም በቂው ነው። እንዲያውም ሁለታችንም የተላክነው በተመልካችነት ብንሄድ የበለጠ ደስ ይለኝ ነበር እኔ ከውክልና አንጻር ስመለከተው። በዚህ ላይ አፈመለስ አስተያየት ካለ? መጀመሪያ ግልጽ መሆን ያለበት ነገር የሚመስለኝ የነበረን ጊዜ 1 ወር ብቻ ነው። ለዝግጅት የነበረን ጊዜ 1 ወር ነው። ከዛ በላይ ማስረዘም ይቻል ነበር። ለንደን ላይ ስምምነቱ ሲደረግ ከ1 ወር መብለጥ የለበትም የሚል ሀሳብ ያመጣ ነው እኛው ራሳችን ነው። ይሄን ያልንበት ምክንያት ነበረን። ጊዜያዊ የሚባል ነገር ብዙ ጊዜ ዘላቂ የሆነ የኢትዮጵያን ሕዝብ ከፍተኛ ችግር የፈጠረበት ስለሆነ የተወሰነ ጊዜ እንዲኖር እና ያን ጊዜ ማጨር እንዲሆን፣ ሁለተኛ ግምት ውስጥ መግባት አለበት ብለን እኛ የተነሳንበት ትልቁ ነገር የተለያዩ አመለካከቶች በኮንፈረንሱ መወከላቸው ነው። የኢትዮጵያን ሕዝብ በትክክለኛው መንገድ የሚወክል ኮንፈረንስ በአሁኑ ሰዓት ማዘጋጀት አይቻልም የሚል የጸና እምነት አለን። ያንን ማድረግ ቢቻል ዴሞክራሲያዊ መንግስት ማቋቋም ይቻላል ማለት ነው። ሽግግር መንግስት የሚባል ነገር አያስፈልገንም ማለት ነው። ምርጫ መካሄድ አለበት፣ ህገ መንግስት መምጣት አለበት፣ ሌሎች ነገሮች መምጣት አለባቸው።
ስለዚህ የተሟላ ውክልና ኢትዮጵያ ህዝብ የተሟላ ውክልና ሊመጣ የሚችለው ከሽግግሩ በኋላ ነው። ይህን ማድረግ ስላልተቻለ ነው የሽግግር መንግስት፣ የሽግግር መድረክ ወዘተ የሚባለው ነገር የሚመጣው። ስለዚህ በዚህ ክልል ነው መታየት ያለበት። አንደኛ የነበረው የጊዜ ገደብ በጣም ውስን ነው። ሁለተኛ ተቋሞቹ የሉም። የኢትዮጵያ ህዝብ በትክክለኛው ሊወከል የሚችልበት ሁኔታ የለም። ይህም ስለሌለ ነው የሽግግር መድረክ ያስፈልጋል ያለ እና እነኚህ ፓራሜትርስ እነኚህ እንትኖች የተወሰኑ ክልሎች ግምት ውስጥ መግባት አለባቸው የሚል ሀሳብ አለን። ከዚህ በመነሳት በኮንፈረንስ ውስጥ እነማን ይወከሉ የሚለውን ስናነሳ አንደኛ ከዚህ በፊት በደርግም ጊዜ ቢሆን ተደራጅተው የነበሩ ኃይሎች ናቸው። እነኚህ ድርጅቶች ምን ያህል ህብረተሰቡን ይወክላሉ አይወክሉም፣ ይህን በትክክለኛን መልክ ማስቀመጥ የሚችል ሰው የለም። በአሁኑ ሰዓት ማስቀመጥ የሚቻለው ቢያንስ የተወሰነ አመለካከትን ይወክላሉ ነው። የተወሰነ አመለካከትን ይወክላሉ። ለምሳሌ ኢህአዴግ የተወሰነ አመለካከትን ይወክላል። ለምሳሌ የኦሮሞ ነጻ አውጪ ግንባር አንድ የተወሰነ አመለካከትን ይወክላል። ከዛ በላይ ሄዶ ግን ይህን ህዝብ ይወክላል ማለት አይቻልም። በአሁኑ ሰዓት ተወክሏል የሚባለው ህዝብ ራሱ በድምጽ ምርጫ እስካላረጋገጠ ድረስ እንትና ይህን ህብረተሰብ ይወክላል፣ እንትና ያን ህብረተሰብ ይወክላል ብሎ ማለት በጣም አስቸጋሪ ነው። ስለዚህ እኛ ያተኮርነው የተለያዩ አመለካከቶች በኮንፈረንስ ውስጥ መወከላቸው ነው። ከዚያ አኳያ አሉ የሚባሉት አመለካከቶች በሙሉ ተካተዋል የሚል እምነት አለ። ዩኒቨርሲቲም እንዲወከል በእኛ በኩል ሀሳብ የቀረበው ከዚያ አኳያ ነው። የድሮ አስተዋጽኦ ድሮ ነው። የድሮ ዩኒቨርሲቲና አሁን ዩኒቨርሲቲ የተለያዩ ነገሮች ናቸው መስሎ የሚታዩ እና የአሁኑ ዩኒቨርሲቲ አንድ የሆነ አመለካከት ይወክላል። ዶሚናንት የሆነ አመለካከት አለ እዛ ዩኒቨርሲቲ። በኢህአዴግ አጠራር ትምክህተኛ የሚባለው አመለካከት ማለት ነው። ዶሚናንት ነው ዩኒቨርሲቲ ውስጥ የሚል ሀሳብ አለን እና ይህ አመለካከት በእኛ በኩል ትክክል ነው፣ ትክክል አይደለም ሌላ ጉዳይ ነው፣ ግን አንድ አመለካከት ነው እና በኮንፈረንሱ መወከል አለበት በሚል ሀሳብ ነው ያመጣ ነው እና ስደተኛ ድርጅቶች የሚባሉትም ችግሩ ምንድን ነው? ለመደራጀት እድል የነበረው በስደት እና የተደራጀ ኃይል በተደራጀ መልኩ አንድን አመለካከት የሚወክል ኃይል ማምጣት ካለብን በአብዛኛው በስደት ላይ ነበሩ ኃይሎች ማምጣት የግድ ነበር ማለት ነው። ነገር ግን ሁሉም ስደተኛ ድርጅቶች ማለት ናቸው ማለት አይደለም። በሀገር ውስጥ በተለያዩ አካባቢዎች የትጥቅ ሲያካሄዱ የነበሩ በርካታ ድርጅቶች አሉ በኮንፈረንስ ተሳታፊ የሆኑ በአንድ ወቅት የትጥቅ ሲያካሄዱ ቆይተው ተሸንፈው የሚሆን አስቸጋሪ ሁኔታ ተፈጥሮባቸው እንደዚህ ወደ ስደት የገቡ ሰዎችም አሉ እና ተደራጅተዋል የሚባሉት የሚታወቁ ድርጅቶች በሙሉ ለማካተት ነው ሙከራ የተደረገው። ይብቻንግም አይደለም። ኢህአዴግ አዲስ አበባ ከገባ በኋላ በርካታ የመሰባሰብ ሁኔታዎች ናቸው የሚታዩት። ከተሰባሰቡት ውስጥ በኮንፈረንሱ መሳተፍ እንፈልጋለን ብለው የመጡት እና ያገኘናቸው እና ያነጋገርናቸው ኃይሎች በሙሉ ለማሳተፍ ሞክረናል። ምናልባት ተደራጅተው ኢህአዴግን ለማግኘት ያልቻሉ ወይም ያልፈለጉ ካሉ ማወቅ በጣም ያስቸግረናል። ግን ተደራጅተናል እና መሳተፍ እንፈልጋለን ብለው የመጡት ምን ያህል አቅም አላችሁ፣ ምን ያህል ድርጅት አላችሁ፣ ምን ያህል እንትን አላችሁ ሳንል የተደራጀ ኃይል እስከሆነ ድረስ እና የተወሰነ አመለካከትን የተወሰነ የህብረተሰብ ክፍልን የሚወክል አመለካከት እስካለ ድረስ ይሳተፍ፣ የተለያዩ አመለካከቶች እንዲፋጩ እና ከዚህ ውስጥ አንድ ነገር እንዲወጣ በሚል ነው እና በሀገር ቤትም ያገኘናቸውን የተደራጁ ኃይሎች በሙሉ አሳትፈናል ማለት ኮንታክት ያደረጉን መገናኘት የቻሉት ሳይደራጁ የቀሩ ወይም ደግሞ ተደራጅተውም ኢህአዴግን ኮንታክት ያላደረጉ ካሉ እሱ ችግር ነው። በእኛ በኩል እንዲሳተፉ ለማድረግ ስለማናውቃቸው አለም ብለው የመጡትን ግን አሳትፈናቸው በኢትዮጵያ ውስጥ እና በአዲስ አበባ በርካታ ድርጅቶች አሁን የጉራጌ፣ ከምባታ፣ ሀዲያ፣ ወላይታ፣ ኢትዮጵያ ኢዳግ የሚባለው እነኚህ አዲስ አበባ ከገባን በኋላ መደራጀታቸውን ያወቅናቸው ኃይሎች ናቸው። አብዛኛዎቹም አዳዲስ ድርጅቶች ናቸው። ምን ያህል አቅም አላቸው፣ ምን ያህል ተሰሚነት አላቸው እሱ ሌላ ጉዳይ ነው፣ ማንም አያውቅም። ግን ተደራጅተው ስለመጡ እና የተለያየ አመለካከት ያላቸው ዲፈረንት እንትኖች ያሉ ስለሆነ የተለያዩ አመለካከቶች እንዲሳተፉ በሚል ነው እዛ የሚያሳትፍ ነው። ከሞላ ጎደል የሆነ ድርጅታዊ እንትን አላቸው፣ የመደራጀት አዝማሚያ ያላቸው ያልናቸውም ለምሳሌ ዩኒቨርሲቲ በተደራጀ መልክ ሊወክል ይችላል ብለን እንትን ስላልና በአሁኑ ሰዓት የተወሰነ አመለካከት ዩኒቨርሲቲ ውስጥ ዶሚናንት ነው የሚል የራሳችን ግምት ስለነበረን ግምት ውስጥ ሊሆን ይችላል። ግን የሆነ አመለካከት ዩኒቨርሲቲ ውስጥ በአሁኑ ሰዓት ዶሚናንት ነው የሚል እምነት ስላለን እንደዚሁ እንትን ብለናል።
ላባደሮችም እንደዚሁ ከተለያዩ ፋብሪካዎች አውጣተው እንዲሉ ተደርገዋል። በእርግጥ ከተለያዩ ከፍተኛ ትምህርት ተቋሞች መምጣታቸውና በአንድ ቀን መገናኘታቸው የራሳቸው ችግር አለበት። ነገር ግን ካለው ሁኔታ አኳያ ለ2 ለ3 ሳምንት ያህል ተዋወቁና ከዛ በኋላ ምርጫ አድርጉ ማለት በጣም አስቸጋሪ ነው የነበረው። ምርጫ ማድረግ የሚቻልባቸው አካባቢዎች ሁሉ ምርጫ ለማድረግ በላባደሮችም እንደዚሁ ነው ከየፋብሪካው ተመርጠው መጡ። በኋላ አንድ ላይ ተሰብስበው ደግሞ ይወክለናል የሚላቸውን ኃይሎች ወከሉ። ዩኒቨርሲቲም እንደዚሁ። የሌሎቹ ግን በምርጫ ሳይሆን አሉ የተባሉት ድርጅቶች ናቸው የተሳተፉት። የዚሁ ኤክሴፕሽን ወይም ከዚህ የተለየ ነገር ቢኖር እንትን ነው የኢድሀቅ ነው። ኢድሀቅን እንዴት ነው ያየነው? በእኛ በኩል የደርግ ሸንጎ 3ኛ ጉባኤ ይሄ የመጨረሻ የነበረው ጉባኤ እሱን ተቀብሏል ኢድሀቅ። እኛ ያ ጉባኤ የሰላም አቅጣጫን እንትን በማለት ትንሽ ወደ ሰላም አቅጣጫ ጎንበስ በማለት በዋና መልኩ ግን ወደ ጦርነት ሞቢላይዜሽን የሄደ ጉባኤ ነበር ብለን ነው የምናስበው። ያንን ተቀብለው ሲያበቁ ደርግ ከወደቀ በኋላ ኢሚዲየትሊ ጦርነት አወጁ። ወዲያውኑ 2 ቀንም አልሰጡም። ምንድነው እየተሰራ ያለው? ከደርግ ሸንጎ ውሳኔ የባሰ ነገር እየመጣ ነው የሚለውን ለማሰብ እንኳን ጊዜ አላገኘውም። በወዲያውኑ ነው ጦርነትን ያወጁ እና እነኚህ ሰዎች ለሰላም ዝግጁ መሆናቸውን በፍጹም በምንም አይነት መንገድ አላሳዩንም። እና ኦል ዘ ዌይ ስሩ በተከታታይ ያስታወቅነው ነገር ቢኖር ምንድነው የጦርነት አዋጁን ያንሱና ይሳተፋሉ የሚል ነበር በእኛ በኩል ይቀርብ የነበረው። እነሱ የጦርነት አዋጁን ሳናነሳ እንሳተፋለን ነበር ነገራቸው። አሁን ሰላም ይፈልጋል ሲባል የሆነ ድርጅት የሆነ ኃይል ብላክሜል ማድረግ ይችላል ወይም ያስፈራራ እንትን ማድረግ ይችላል ማለት አይደለም። የሆነ ትንሽ ቡድን ተደራጅቶ እኔን በዚህ ቦታ ካላስቀመጣችሁኝ፣ እኔን እንደዚህ ካላረጋችሁኝ ጠመንጃ መምዘዜ ነው ካለ ጠመንጃ መምዘዝ የሚያስፈራው ኮዝ እስካለ አላማ እስካለ ድረስ ነው። የህዝብ ጥያቄ እስካለ ድረስ ከቁጥጥር ውጭ የሚሄደው ጥቂት ወንበዴም ቢጀምረው ምንም ቢጀምረው አስቸጋሪ ሁኔታ ላይ የሚፈጥረው የህዝብ ጥያቄ እስከተነሳ ድረስ የሰላም የዲሞክራሲና የተለያዩ ጥያቄዎች እስከተነሱ ድረስ የሰላምና ዲሞክራሲ ሌሎች የተለያዩ ጥያቄዎች በሰላማዊና በዲሞክራሲያዊ መንገድ የሚፈቱበት መንገድ እየተቀየሰ ነው። ስለዚህ ትግል አስፈላጊነት ቦታ የለውም። በህብረተሰቡም ደረጃ ቦታ የለውም። ምክንያቱም ፍላጎቱን ማንም ሰው በሰላማዊ መንገድ ማራመድ እስከቻለ ድረስ በህዝብ ምርጫ በጦርነት እንትን ማድረግ የሚፈልግ ከሆነ ዘንድ ይሄ የዲሞክራሲ ሰው አይደለም፣ የሰላም ሰው አይደለም፣ የጦርነት ሰው ነው። የጦርነት ሰውን በጦርነት መንገድ ነው ትሪት የምታደርገው። እና እነኚህ ሰዎች የደርግን የጦርነት አዋጅ ተቀብለው ሲያበቁ የመጨረሻ እንትን አዋጅ ደርግ ሲወድቅ ወዲያውኑ እነሱ ራሳቸው ጦርነት ማወጃቸው። ከዛ በኋላ ደግሞ በተደጋጋሚ የጦርነት አዋጁን አንሱና በሰላማዊ መንገድ ታግላችሁ አሸንፉ ተብለው እንትን ሲሉ የጦርነት አዋጅን አናነሳም፣ ነገር ግን እንሳተፋለን። ይሄ ኮንፈረንስ የሰላምና ዲሞክራሲ ኮንፈረንስ ነው፣ የጦርነት ኮንፈረንስ አይደለም። ጦርነቱ እኛ እስከሚገባን ድረስ በለንደን ኮንፈረንስ አልቋል፣ አብቅቷል። ከዛ ወዲያ ሰላም አቅጣጫ ይዘናል። በዚህ ሰላም አቅጣጫ አስተዋጽኦ እናደርጋለን ብለው እስካሰቡ ድረስ በሩ ክፍት ነው። ነገር ግን የደርግን ጦርነት አዋጅ ደግፈው እኛ ደርግን አሸንፈን በገባንበት ወቅት ወዲያውኑ ይሄ የደርግ የሸንጎ ውሳኔ የሰላም ውሳኔ ነው ብለው ተቀብለው ደርግ ከወደቀ በኋላ ጦርነት ማወጃቸው ይሄ ትክክል አይደለም በሚል ነው እና ብላክሜል ማድረግ ወይም ደግሞ እያስፈራሩ እንትን ማድረግ አይቻልም በሚል ነው ያስቀምጥ ነው። እና አንዳንድ ጊዜ ከስሜት የተነሳ ላስፈላጊ ቃላት አሁን ፕሮፌሰሩ እንዳሉት መንገዱን ጨርቅ አድርግላቸው አይነት ነገር አላታ አግባብ የሌለው ነገር ሊሆን ይችላል። ከሞላ ጎደል በእርግማን መልኩ የተነገረም ሊሆን ይችላል። ግን ዋናው ነገር የሚመስለኝ የሰላም አቅጣጫ ተከፍቷል፣ የዲሞክራሲ አቅጣጫ ተከፍቷል እና ጦርነት አያስፈልግም። የጦርነት እንትናቸውን ያስቀምጡና በሰላም ይምጡ። ያልተስማማቸው እንደሆነ ዲሞክራሲ የጠፋ እንደሆነ ሰላም የጠፋ እንደሆነ መሳሪያውን እንደገና ለማንሳት በጣም አስቸጋሪ አይመስለኝም። ለጊዜው መሳሪያውን ያስቀምጡትና የሰላምና ዲሞክራሲን መንገድ ይሞክሩት ነው ያልነው። እሱ ካልተሳካላቸው ወይም ደግሞ በትክክለኛ መንገድ አልሄድም ካሉ በማንኛውም ጊዜ ሊያነሱት ይችላሉ ያን መሳሪያ። ካልሆነ ጠመንጃችንን ይዘን እንገባለን ካሉ እሱ ሌላ ጉዳይ ነው። እያንዳንዱ መሳሪያ የያዘ እያስፈራራ የሚኖሩበት አይነት ሰላም አይደለም የሚፈልገው። በህግና በስርዓት የተገዛ ሰላም ነው የሚፈልገው እና ይሄ ነው ምክንያቱ ማነው ኢድሀቅ ያልተሳተፈበት። በተረፈ በእኛ በኩል ፕሮፌሰር መስፍን ያነሱት ይሄ ድርጅታዊ አሰራር ምናምን ጥርጣሬው እንዳለና መኖርም እንደሚገባው በበኩል ይሰማኛል።
ነገር ግን ድርጅታዊ አሰራር የሚባለው በዚህ በኮንፈረንስ ውስጥ እንዳልነበረ ነው በእኛ በኩል የምናምነው። ለምሳሌ አጀንዳዎች የተነሱ እንደሆነ በኮንፈረንስ ውስጥ የታዩት 3 የተለያዩ አጀንዳዎች ነበሩ ከተለያዩ ድርጅቶች የቀረቡ። ለምሳሌ ኢዲዩ ያመጣው ሀሳብ ነበር። ለነገሩ የቤት ስራቸውን በትክክል ሳይሰሩ የመጡ መስሎ ሊታየን ይችላል አንዳንዶቻችን። ምክንያቱም ደርግ ሳይወድቅ በፊት ያዘጋጁትን ወረቀት ነው ይዘው መጡት። ኢዴቅም የራሱ የሆነ ወረቀት አዘጋጅቶ አምጥቶ ነበር። ለኮንፈረንሱ ቀርቧል። ኮንፈረንሱ አልተቀበለም። በእኛ በኩል አዘጋጅተን ቀርበናል። ምናልባት በተሻለ የቤት ስራችንን ሰርተን ለመምጣት የተሻለ ሁኔታ ስለነበረን በተሻለ ተዘጋጅተን ቀርበን ሊሆን ይችላል። ነገር ግን ብቸኛው አጀንዳ እኛ አልነበረም። የተለያዩ ፔፐርስ ቀርበዋል፣ የተለያዩ ወረቀቶች ቀርበዋል። ሁለተኛ ያቀረብነው ሀሳብ እንዳለ አይደለም የጸደቀው። በበርካታ ጉዳዮች ላይ ክርክሮች ተካሂደዋል። በበርካታ ጉዳዮች ላይ ማሻሻያዎች ቀርበዋል እና እንዳለ ዝም ብሎ ፈርሞ ማለት አይነት ነገር አልነበረም። የአንድ ሰው ዲስኩርስ ሰምቶ ከዛ በኋላ ጨብጭቦ መሄድ አይነት ነገር አልነበረም። ክርክሮች ነበሩ። ከአጀንዳ አቀራረብ አንጻር አንደኛ አጀንዳ ብናቀርብም ይሄ ኖርማል አሰራር ነው። ፓርቲዎች የተለያዩ ፓርቲዎች በሚሰሩበት ፓርላማ ተዘጋጅተው አጥንተው ሀሳባቸው ተቀባይነት እንዲያገኝም ምንድን ነው የሚባለው ሎቢ ነው የሚባላል። ሎቢ አድርገው ምን አድርገው መግባት የተለመደ ነገር የተለመደ አሰራር ነው እና ሎቢ ማድረጋችን ወይም ሀሳባችንን ለሰዎች ለማስረዳት መሞከራችን ይሄ ዲሞክራሲ አካል አጀንዳ ፕሪፔር አድርገን መቅረባት። አቶ መለስ ላቋርጦትና ችን ጉዳይ ለብቻ ሰፋ አድርገን እናያታለን። አሁን ባወካከሉ ላይ ለማስቆም ነው የምፈልገው። አንድ ጥያቄ ልጠይቅ ግን እችን ከማለፋችን በፊት የውክልናውን ነገር በውክልና ጉዳይ ላይ ከሆነ እሱ ላይ ነው። አሁን ስለ ቅንጅት መለስ ስላልከው ነው እንትን እርግጥ ይሄ የአዋጁ ነገር እና ደግሞ የጦር አዋጁ በቅንጅት በተለይ ደግሞ የሸንጎውን የጦር አዋጅ ሳይቃወሙ በመቅረታቸው ብዙ ሰው ቅር ተሰኝቶ ነበር እና እናንተንም ቅር ሲያሰኛችሁ ይታየኛል። ግን አላቅም አሁን መመለስ ይሄ እንዲቻል እንደሆነ ግን ይቻል እንደሆነ ለመስማት ፈልጋለሁ። ከአሁን ወዲህ ባለው የፖለቲካ ውግር አዋጁን አፍርሰናል፣ በሰላም በፖለቲካ መድረክ እንፎካከራለን ቢሉ ተቃውሞ አለ ከኢህአዴግ? በጣም አስፈላጊ ነገር ነው የሚመስለኝ ያነሳኸው ጉዳይ። በመጀመሪያ ደረጃ የጦርነት አዋጁን የተቃወሙት የኢድሀቅ አባላት አሉ። ለምሳሌ ኢዲዩ ትልቁ በእኛ ግምት ትልቁ የኢፒዲኤም ክፍል ከዚህ ከኢድሀቅ ወጥቷል የሚል ነው ያለን። እነዚህ ኃይሎች እንሳተፋለን ብለው የጦርነት አዋጁን ትተው ከሄዱ በኋላ ተሳትፏል። በኢዲዩና በኢህአዴግ መካከል ከፍተኛ ፍቅር ነበር ብሎ ማለት አስቸጋሪ ነው። ነገር ግን የሰላምን መንገድ ወስደናል ስላሉ ወዲያው ተሳትፏል። የኢድሀቅ አባላት የነበሩትም ቢሆን የኢድሀቅ አባላት ማለትም በአሁኑ ሰዓት ሜሶና ኢህአፓ የጦርነት አዋጁን ትተው በሰላማዊ መንገድ አላማችንን ማራመድ እንፈልጋለን ካሉ በእኛ በኩል ከፍተኛ ተቀባይነት ያለውና በፈለጉ ሰዓት በይፋ በነጻ በዲሞክራሲያዊ መንገድ አላማቸውን ሊያራምዱ የሚችሉበት ሁኔታ ይፈጠራል የሚል ሀሳብ ነው ያለን። በዚሁ እምነት መሰረት ነው የምንሰራው። ቻርተሩም ይሄንን ያረጋግጣል። ማንኛውም የፖለቲካ ድርጅት በነጻ የሚሰራበት ፓርቲዎች የማቋቋም መብት እንደሚኖር ተገልጿል። ድርጅቶች የፖለቲካ ድርጅቶች እና እነሱ በሰላም መስራት እስከፈለጉ ድረስ በእኛ በኩል ተቃውሞ የለም። ገብተው እንደፈለጋቸው መስራትና መንቀሳቀስ ይችላሉ የሚል ሀሳብ ነው ያለን። ቀደም ብለው ፕሮፌሰር መስፍን ካነሱትና አቶ መለስ ከመለሱት አንድ ጉዳይ ላይ አንድ ጥያቄ ለማንሳት እፈልጋለሁ። ፕሮፌሰር መስፍን ቀደም ብለው የኢድሀቅ አባል እንዳልሆኑ ገልጠው ግን በዚህ ኮንፈረንስ መሳተፍ ይገባቸው ነበር፣ ተገቢ ነበር ብለው ነበር። ያንን በሚመለከት አሁን አቶ መለስ ደግሞ መልስ ሰጥተውበታል። አሁን ነገርን ሲያዩት ኢድሀቅ አለመግባቱ በቂ ምክንያት ነበረው ይላሉ። እንዳይገባ መደረጉ አለመግባቱ መግባት ጥሩ ነበር፣ ግን አለመግባቱ ግን በቂ ምክንያት አለው ይላሉ። ወይም ካለ በቂ ምክንያት ነው የቀረው ስቲል ከተሰጠው መልስም ቢሆን እኔ ቅድም እንዳልኩት እምነቴ
ኢህአዴግ በኩል ያለው በማስፈራራት ጉባኤው ውስጥ መግባት የመፈለግ ነገር የተባለው ይገባኛል ስል እቀበለዋለሁ ማለት አይደለም። ግን ያ ምክንያት ይገባኛል። እኔ የማየው ትንሽ ለየት ባለ መንገድ ነው። ጠመንጃም ይዞ ለማስፈራራትም ቢፈልግ አንድ ቡድን ግድ የለህምና ግባና ከኛ ጋር ተሰለፍና በፖለቲካው ፍልሚያ ተካፈልና ከዚያ በኋላ የጦርነቱን ጉዳይ ልትቀጥለው ወይም ልታቆመው ትችላለህ የሚባል እድል ቢሰጠው ለኔ ይሄን ማለት የሚችለው ኢህአዴግ ብቻ ይሄን ማለት የሚችለው ስለምን አሁን የተሻለ ኃይል አለው፣ የበለጠ ኃይል አለው። ከበለጠ ኃይል አነስ ያለ ኃይል ያለውን ማግባባት ይችላል። ለዚያኛው በኩል ሆኖ ሲመለከቱት ግን በስሙን አላስታውሰውም ቅንጅት በኩል ሆነው ሲመለከቱት ግን ትንሽ ነው። አንድ አይነት ሁኔታ ለመፍጠር ይችላል ብሎ ይገምት ይሆናል እና ይሄንን ተናግሬ የነበረውን አውጥቼ የነበረውን አሁን በጉባኤ ለመሳተፍ ስል ማንሳቱ እንደ ውርደት ዝቅ ማለት ይሆንብኛል ብሎ ሊያስብ ይችላል እና እኔ ኢህአዴግ ትልቅ ይሆናል እንጂ አያንስም። ያንን ቢቀበለውና መልካም ጠመንጃህንም ይዘህ ግባ በፖለቲካው መድረክ። ጠመንጃውን አክቹሊ ይዞ አይደለም ይገባው፣ ነገር ግን ባፉ እያወራ ማለት ነው። ይግባ፣ በፖለቲካው ፍልሚያ ላይ ይሳተፍ ብሎ ኢህአዴግ ይሄንን ቢያደርግ ኢህአዴግን በእውነት ለሰላምና ለዲሞክራሲ የሚያደርገውን ጥረት አንድ ደረጃ ያወጣዋል እንጂ ያወርደውል ብዬ አልገምትም። እስቲ ለኔም ለተመልካቾቻችንም ግልጽ እንዲሆን ኢድሃቅ አነስተኛ ኃይል ስላለው የጦርነቱን መንገድ በይፋ ባይነሳው መግባት ጥሩ ነበር ነው የሚሉት ያሉት፣ ወይም በመሰረተ ሀሳብ ደረጃ የሰላማዊና ዲሞክራሲያዊ መንገድ እከተላለሁ፣ ጦርነትን አወግዛለሁ የማይል ሌላ ኃይልም ቢሆን ገብቶ መሞከር አለበት የሚል ያለው በመሰረተ ሀሳቡ ስናየው አነስተኛ ኃይል አለው ከሚል ነው የሚነሱት ያሉት። ወይም የሆነ ኃይልም የጦርነት መንገድ እከተላለሁ ቢልም ለሰላም ተብሎ የጦርነት መንገድ የምትከተል ብትሆንም ናግባ ማለቱ ጠቃሚ ነበር ነው የሚሉት። ኢን ፕሪንሲፕል ስናየው ነገር ትንሽ ምናልባት አንተ አሁን ኢን ፕሪንሲፕል ስትለኝ ኢን ፕሪንሲፕል በመሰረቱ የማምነው እኔ በፖለቲካ ትግል ነው። በጠመንጃ ትግል አምኜ አላምንም። በጠመንጃ አሁንም የምለው በጠመንጃ እንዋጋለንና ኢህአዴግን በጠመንጃ እናሸንፋለን የሚሉ ኃይሎች ካሉ እነዛን ወደ ፖለቲካው መድረክ እንዲመጡ ማግባባት አሁን ትልቅ ኃይል ያለው የኢህአዴግ ችሎታ ነው። ትንሽ ሆኖ መስጠት መልቀቅ የሚያዋርድ መስሎ ይታያል። ትልቅ ሆኖ መልቀቅ መስጠት ከፍ ያደርጋል እንጂ አያዋርድም። ይሄ ነው ፕሪንሲፕሉ። ይሄ እዚህ ላይ ትንሽ ለመጨመር ምንድነው ወደ ሰላም ወደ ፖለቲካው ትግል እንዲመጡ ማግባባት አስፈላጊ ነው የሚለው አባባል ትክክለኛ አባባል ነው። ነገር ግን በዚህ በኩል የሚጠበቅብን አድርገናል እኛ የምንለው። ምክንያቱም ምንድነው እሺ ጠመንጃችን ሁላችንም አወርደን በሰላማዊ መንገድ እየታገልን ያለን ነው።
ኢዳሃቅ ብቻ አይደለም ለነገሩ የሀፓ ብቻ ነበር የተወሰነ ትግል የነበረው የሚያካሄድ የነበረው በኢትዮጵያ። ግን ከዛ በላይ በጣም በርካታ ድርጅቶች አሉ በትጥቅ ትግል በአንድ ወቅት ተሳታፊ የነበሩ ድርጅቶች። እነኚህ ድርጅቶች የሰላም መንገድ ይሻላል በአሁኑ ሰዓት የሰላም መንገድ ይቻላል ፖሲብል ነው ብሎ በአሁኑ ሰዓት መሳሪያችንን አስቀምጠን በሰላማዊና ዲሞክራሲያዊ መንገድ ትግላችንን እናካሄድ ብለው ተቀብለው ገብተዋል። እነኚህ ውርደት አልደረሰባቸው። አንዳንዶቹ ከኢህአፓም ያነሱ ሊሆን ይችላሉ። አንዳንዶቹ ከትጥቅ ትግሉ ሜዳ ተሸንፈው የወጡም በውጭ ይኖሩ የነበሩም ሊሆኑ ይችላሉ። ውርደት አልደረሰባቸው። ኢህአዴግ በዚህ በኮንፈረንስ ላይ ምርጥ ታጋዮችን የገደሉበት ድርጅቶች ጋብዞ አሳትፏል። ምርጥ አባሎችን የገደሉበት ውርደት አይደለም። ይሄ ለኢህአዴግ በነበረው ልምድ ከሆነ መበቀል ነበረበት። ኃይል አለው አሁን መበቀል ነበረበት። ነገር ግን የቂም በቀል ስራ አይደለም የፖለቲካ ትግል። ስለዚህ እነሱ መሳተፍ አለባቸው ብሎ ለነሱ ሲያጎነብስ ኢህአዴግ ራሱን እንዳዋረደ አልቆጠረውም። ኢህአፓዎችም ይምጡና ይሳተፉ በሰላማዊ መንገድ እንደሌላው ሰው የተለየ ክራይቴሪያ አይደለም የተለየ መስፈርት አይደለም ለነሱ የተቀመጠው። ይምጡ እንደሌላው ሰው ከአቅም አኳያ ከነሱም ያነሰ ወታደራዊ አቅም የነበራቸው የትጥቅ ትግሉ አሁን ወቅቱ አይደለም በሰላማዊ መንገድ እንሄዳለን። ካልተሳካ ተመልሰ መሳሪያችንን ማንሳት የሚከለክለን ሰው የለም። ስለዚህ የሰላሙን መንገድ ደግሞ እስቲ እንሞክር ብለው የገቡ መለስተኛ ድርጅቶችም አሉ ከኢህአፓም ያነሰ አቅም ያላቸው እና መሳሪያው ይቆይ የሚያስቸኩል ነገር የለም። ካልተስማማችሁ ሌላ ቀን ተነሱ ትችላላችሁ፣ ችግር የለውም እሱ። ስለዚህ የሰላሙን መንገድ ሞክር። ሰላም እንዴት እንደሚመጣ ዴሞክራሲ እንዴት እንደሚመጣ አብረን ቻርት እናደርገው እናስቀምጠው ብለን ጋብዘናቸው ፓብሊክ ነው ይሄ። በተደጋጋሚ ነው በጋዜጠኞችም ተጠይቄያለሁ። የሰላም መንገድ ከተከተሉ ክፍት ነው ብዬ በግልጽ አስቀምጫለሁ እና ኢህአፓን ለማዋረድ አይደለም። ኢህአፓም ይዋረድ ከሆነ በተግባሩና በስራው ነው እንጂ እኛ ባናወርድ ነው ይዋረድ። ምንም ብንል አይዋረድም። የሚያዋርድ ነገር እስካልሰራ ኢህአፓን ለማዋረድ አይደለም አላማችን። ነገር ግን ሌላው መሳሪያውን አውርዶ ሲገባ ለምን እነሱ መሳሪያውን ሪቴን እናደርጋለን ለምን መሳሪያውን ይዛለን ይላል እና ልክ እንደ ሌላው ለምን አይሆንም በሚል የተለየ ክራይቴሪያ ለነሱ ማስቀመጥ ተገቢ አይደለም። ይብን እንዲመጡ ለማግባባትም ቢሆን ዋናው መንገድ የሰላም መንገድ ተከፍቷል። ስትፈልጉ ኮንፈረንስ ላይ መሳተፍ ትችላላችሁ። እሱን አንፈልግም የራሳችንን አቋም ነፃ አቋም ይዘን እንሄዳለን የሚሉን ከሆነ አሁንም ክፍት ነው በር ብለን አስቀምጠን እና የሰላም መንገድ እስከመረጡ ድረስ ችግር ያለን እንትን ራሱን ከፍ ከማድረግ አኳያ አይደለም ኢህአዴግ እንትን ያላለ። ዋነኛው ነገር ምንድነው መለስተኛም ይሁን ትልቅም ይሁን ድርጅቶች ሌሎቹ በትጥቅ ትግሉ ለረጅም ጊዜ የቆዩ ድርጅቶች መሳሪያቸውን አስቀምጠው ነው አሁን የሰላም መንገድ የሚወስዱ ያለው እና የተለየ ክራይቴሪያ ወይም የተለየ ነገር አይደለም ለኢዳሃቅ የቀረበው። ለሌላው ሁሉ የሰራና ሌላው ሁሉ የተቀበለው ነው። በዚህ ምክንያት እነሱ ትንሽ እንትን በማስፈራራትና በመናም ከሌላው ለየት ባለ መንገድ ትንሽ እንትን በማለት የሆነ ጥቅም የሚያገኙ መስሏቸው ከሆነ በዚህ አይነት መንገድ ከቀጠል አገሪቱን ለማንም የማስፈራራትን መንገድ ለተከተለ ሰው አሳልፎ መስጠት ነው የሚሆነው የመጨረሻ ውጤት እና አንድ አይነት መስፈርት ለሁሉም ድርጅት ቀርቦ የተቀበለው ተቀብሎታል፣ ያልተቀበለው ደግሞ ከቁጭትና ከምናምን አስፈላጊ ቃላት ቀርቦ ሊሆን ይችላል። ነገር ግን ዋናው ነገር አሁንም ቢሆን የሰላም በሩ ክፍት ነው። አሁንም ቢሆን መንገዳቸውን ለቀው እስከመጡ ድረስ የጦርነት መንገድን ለቀው እስከመጡ ድረስ ደግሞ አዲስ ነገር አይደለም። ሁላችንም የጦርነትን መንገድ ለቀን የመጣ ነው። ሁላችንም እንደ በጦርነት መንገድ ቢሆን ኖሮ በጦርነት የምንዋጋቸው ኃይሎች በሙሉ አልቀዋል ማለት አይደለም። ቂም በቀል እና ምናምን የሚሰራ ከሆነ ነገር ግን የሰላም መንገድ ያስፈልጋል። አሁን ደርግ ተወግዷል፣ ከሌላው ጋር በሰላም እንታገላለን የሚል እኛም አንድ ደረጃ ዝቅ ብለን ነው፣ ሌሎችም ድርጅቶች አንድ ደረጃ ዝቅ ብለው ነው እና ኢህአፓም አንድ ደረጃ ዝቅ ብለው ቢመጣ አዲስ ነገር አዲስ ውርደት ሳይሆን ሁላችንም የተቀበልነው ውርደት ከተባለ ሁላችንም የተቀበልነው ውርደት መቀበል ነው። ነገር ግን ክብረት የሰላም መንገድ መቀበል በዚህ ነው ማለት። ታከልን በሚመለከት አንድ ጥያቄ ላንሳ። ትንሽ ከአንዳንድ አቅጣጫዎች የሚሰማ ስለሆነ ለአድማጮቻችንም ግልጽ ማድረጉ አስፈላጊ ነው መሰለኝ። እንግዲህ በኮንፈረንሱ የተለያዩ ብሔሮችና ብሔረሰቦች ተወካዮች ነበሩበት። ሁላችንም የምናውቀው ነው መሰለኝ። ግን ምን አለ የሁሉም ነገር ተወክሎ የአማራው ብሔረሰብ የሚወክል ግን የለም የሚል እንደዚህ አይነት ነገር ይሰማል። እንዴት እናየዋለን? ይሄ ነገር እንዴት ታይታላችሁ? ትግሬው የሚወክል አለ፣ ኦሮሞ የሚወክሉ ደግሞ የተለያዩ ድርጅቶች ነበሩ። ከምባታው፣
ሀዲያው፣ ሲዳማው ግን የአማራው ግን የለም የሚባል አባባል ስለሚሰማ ይሄ እንዴት እናየዋለን? ምናልባት ፕሮፌሰር እንድሪያስ ማለት ነው። ትንሽ በመልሱ እድል ስላልሰጠሁ አማራ ነው ብለህ እንዳልጠይቅ እስካሁን ድረስ በመልሱ እድል ስላላገኙ ነው። እኔ እንኳን ብዙ ሰው የመሰለው አንደኛ ግር የሚያሰኝ ነገር የነበረው እነዚህ ሰዎች የሚወክሉት የመረጣቸው ሰው አለ የሚል አይነት አስተያየት ነበረ። ወይ ድርጅቱ መርጧቸዋል ወይ አንድ ቦታ ተመርጠዋል የሚል አስተያየት ነበር። እሱ ተደጋግሞ ተነግሮ ነበር ስብሰባው ላይ እና በዛ መልክ ከታየ እንግዲህ የለም የሚባል ብዙ ብሔረሰብ አለ እና ይህም ተደጋግሞ ተነግረዋል። እንደውም እዚህ የሚፈጠረው ምክር ቤት ውስጥ ወንበር ለነሱ እንዲሁ ተይዞ ይቀመጥላቸው የሚል አስተያየት ሁሉ ቀርቦ ነበር። በሌላ በኩል ደግሞ አሁን እንደተገለጸው በመለስ እዚህ ላይ የነበረው ውክልና የሀሳብ ነው፣ የአስተያየት ውክልና ነው እንጂ የህዝብ ውክልና አይደለም። በዚህ ነው የተመራ ነው ይባላል እንግዲህ እና ይሄን መመዘኛ ካለግን ደግሞ ግልጽ ነው ስብሰባው በብዛት ጎልተው ይታዩ የነበሩት ብሔረሰብን አስተያየት የሚያንጸባርቁ ሰዎች ናቸው። የዚያን ብሔረሰብ እና የብሔረሰብ አቋምና የፖለቲካ አስተያየት አቋም አንድ ጋር ላይሄድ ይችላል። ምንም የሚያገናኘውም ነገር ላይኖር ይችላል። እንደውም ተቃዋሚ ሊሆን ይችላል። በዛም አንጻር ብንሄድ ሀሳብ ነው የሚወክሉት እነዚህ ሰዎች እንጂ ህዝብ አይደለም ከተባለ ደግሞ የውክልናው ነገር እንደገና እንትን ነው። ምክንያቱም እነዚህ ሰዎች ይሄንን ህዝብ እንወክላለን ብለው ነው የመጡት አይደለም። የሀዲያን ህዝብ ወይም የከምባታን ህዝብ እንደዚህ ነው የተባለው እንግዲህ እና የሀዲያ ህዝብ አንድ አይነት አስተያየት አለው ለማለት በጣም ከባድ ነው አለ ሰው። በዚህ መንገድ ግር ይለኛል እና የአማራ ሀሳብ የሚባል ነገር ያለም አይመስለኝም በሀሳብ ከሆነ። ከዛ በላይ ደግሞ ብዙ ጊዜ በጽሁፍ ሳይ አሁን በብሔረሰብ በኩል እንደራጅ የሚሉ ሰዎች የሚሉት አንድ አስተያየት አለ። ይኸውም አማራው ኢትዮጵያዊ ነኝ እያለ በኢትዮጵያ ስር ይደበቃል ይባላል እና ይሄ ስለሆነ ራሱን በዛ መልክ ለማቅረብ ይቸግረዋል ይባላል። ይሄ ችግር ያለ አይመስለኝም ምን በእውነቱ። ምክንያቱም አማራ የሚባለው ነገር በደንብ ይፍታታ የሸዋ ሰው ለምሳሌ ወይም ሸዋ ውስጥ ያሉ ቡልጌው፣ የጠራ ሰው፣ መንዜው ራሱ መወክል የሚያቅተው አይመስለኝም። በዛ መልክ መወከሉ ግን አማራ ያሰኘው እንደሆነ ወይም የሀሳብ ውክልና እንደሆነ ይሄ ራሱን የቻለ ጥያቄ ነው። እንዴት እንደሚመለስም አላውቅም። ነገር ግን አንድ እውነተኛ ከሰው የሰማሁት ቅሬታ ያለ የሚመስለኝ እና ትክክለኛ ይመስለኛል በአንዳንድ መልክ ኢትዮጵያዊ ነኝ ብሎ የቀረበ ማንም ሰው የለም። ከንትኖቹም በኩል ቢሆን ከልዩ ልዩ ብሔረሰቦችም ቢሆን እኛ ራሳችንን የምናየው እንደ ሀዲያ ሰዎች አይደለም ወይም እንደ ከምባታ ሰዎች አይደለም። እንደ ኢትዮጵያዊ ነን። በኢትዮጵያ መልክ ደግሞ የሀገር ፍቅር አለን። በፈረንጆች እንደሚሉት የኢትዮጵያ ናሽናሊዝም የሚባል ነገር አለ። የሚካድ ነገር አይመስለኝም እሱ። ያንን የወከለ ሰው ወይም ያንን አስተያየት ለጉባኤው ለማብሰር የነበረ ሰው ያለ አይመስለኝም። እስቲ እዚህ ጋር ላቀርብሎት ነገር ኢህአዴግ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ብሎ እንደ ኢትዮጵያዊ ነው መቀረቡ ብሎ አቅርቧል። ትክክል ነው አይደለም ሌላ ጉዳይ ነው። ግን ኢትዮጵያዊ ነኝ ብሎ የቀረበ የለም ምናምን ሲሉ የኢህአዴግ አቀራረብ ነው። ኢትዮጵያዊ ነኝ ብሎ አይደለም ያልኩት። በኢትዮጵያ ስም የቀረቡ 3-4 ድርጅቶች ነበሩ። ግን አንዱም ድርጅት የኢትዮጵያን ፍቅር አገር ፍቅር በለው እንዴት እንደሚተረጎም አላውቅም። ናሽናሊዝም፣ ኢትዮጵያን ናሽናሊዝም የሚባል ነገር አለ አምሾር። ይሄንን አስተያየት ይሄንን ስሜት ለሰው ለማካፈል ሲተች የሰማሁት ሰው የለም። ኢህአዴግም በኩል በሌላም በኩል ይሄ ግን የአንድ ሰው አስተያየት ነው። ተመልካች ነበር። ይሄ አማራ የሚለው ነገር ምን ነገር ነው
መነጋገር ያለብን ጉዳይ ይመስለኛል። ውክልና ለውክልና አስቸጋሪ ነው። የሌለ ነገር መወከል አይቻልም። የለም አማራ የሚባል ነገር። እኔ እንደማውቀው ጎጃሜ ያለ ጎጃሜ ጋም ስንሄድ ዳሞት ያለ ፕሮፐር ጎጃም እዚያ አባይን ሲሻገሩ ያለው አለ፣ ጎንደር ያለ፣ ሰሜን አለ፣ አርማጭሆ፣ ወልቃይት ጠገዴ አለ። ሸዋም እንኳን ትንሿ ጋር ስንመጣ ቅድም እንድሪያስ የጠራቸው አይነት ጠራ፣ መንዝ፣ ቡልጋ፣ ተጉለት፣ ምንጃር ምናምን ተብሎ ይበጣጠሳል። ወሎም ብንገባ እንደዚያው ነው። ሰው አይደንቲፋይ የሚያደርገው ያልመጣ ነገር ኢትዮጵያዊ የሆነ በትግራይም ቢሆን ያው በኤርትራም ቢሆን ያው ያልመጣና በእውነት ውክልና የሚያስፈልገው ነገር እዚህ ሀገር ከኢትዮጵያ መሰረት ከተነሳን በኢትዮጵያ መሰረት መነሳት ብንፈልግ ኖሮ አገሩ የሚባለው ነገር ነው፣ ዘር አይደል። አገሬ የት ነው የሚለው ሰው ሲጠየቅ አገሬ አማራ ነው ወይ እንደዚህ ነው የሚል ሰው የለም። መንዜ ነው፣ ከመንዜም እንኳን ይከፋፍላታል ላይቶ። እቺ እንኳን ትንሿ አማራ ቤቴ እንኳን ወይ ላይ ቤት ወይ ታች ቤት ይላታል። እሷንም እንኳን እና በዚያ ነው ሰው ራሱን ማንነቱን የሚገልጸው በመሬቱ ነው፣ በአካባቢው። አብዛኛው የደጋው ሰው ኢትዮጵያ ውስጥ በዚያ ነው የሚጠቀመው። በተለይ በሰሜኑ ክፍል ያለው እና አማራ የሚባል ነገር አማራን ወክላለሁ ብሎ አንድ ሰው እዛ ኮንፈረንስ ላይ ቢኖር ኖሮ እኔ ወይ አብዷል ያ ሰውዬ ወይ አንድ ችግር ያለበት ሰውዬ መስሎ ነው የሚታየው። በምንም አይነት መንገድ የሌለን ነገር አንድ ሰው መወከል አይችልም። የለም። እስቲ እዚህ ጋር አንድ ጥያቄውን ለማንሳት ፈልግ ነበር። ምናልባት ከአንድ ቀደም ብለን ከሰማነው አንድ ነገር አያይዤ ጥያቄ ለማቅረብ ፈልጋለሁ። ከአሁን በፊት በኢትዮጵያ ብሔሮች ሁሉም ብሔረሰቦች እንጂ እየተባለ ቆየና ያለፈው ፕሬዚዳንት መንግስቱ ኃይለማርያም በመጨረሻ ንግግሩ አማራ የሚባል የለም የሚል ደግሞ ነገር መጥቶ ነበር። ደገኛ እንጂ አማራ የሚባል ነገር የለም የሚል ነገር መጥቶ ነበር። አማራ ማለት ደገኛ ማለት ነው እንጂ አማራ ብሔር ምናምን የሚባል ነገር የለም የሚል ትንታኔ መጥቶ ነበር። ትንሽ እኔ ከዛ ጋራ አይገናኝም ነው ያልኩት። እኔ ለምሳሌ በማደርገው ጥናት ወሎ በብዙ መቶ የሚቆጠሩ ገበሬዎችን አነጋግሬያለሁ እና ይሄንን ጥያቄ ጠይቄያቸዋለሁ። አማራ ነህ ሆይ ይላሉ። አይደለሁም ይለኛል። ምንድን ነህ ታዲያ? እስላም ነኝ። ቋንቋ ምንድን ነው? አማርኛ። በብዙ መቶ የሚቆጠሩ ገበሬዎች ናቸው። ባሌም ብንሄድ ያው ነው፣ አርሲም ብንሄድ ያው ነው። አማራ እንደ ለብዙ ሰው እንደ ክርስቲያን ማለት እንጂ የዘር የአንድ ህብረተሰብ የአንድ እንደው መኖሪያው የተወሰነ የኢትዮጵያውያን ክፍል ሆኖ የሚገምት የለም። ምሳሌ ጥራ በባል እንደዚህ አይነት ነገር እኔ የማውቀው አንድ ብቻ ነው። በጣሊያን ጊዜ በ5 ዓመት ጣሊያን ኢትዮጵያን ሲከፋፍል በጌምድርን፣ ወሎን፣ ጎጃምን፣ ሰሜን ሸዋን አንድ ላይ ያደረገና አማራ አለ። ያ ብቻ እንጂ እነዛ ሰዎች ራሳቸው እዚህ ውስጥ ያሉት ሰዎች እኛ አማሮች ነን፣ የአማራ ስሜት የአማራነት ስሜት አለኝ የሚል የለም። እንደምታውቁት በአክሱም አድዋ ያለ
ህዝብ ነዋሪ በጌምድር ጋራ የበለጠ ግንኙነት አለው። በጌምድር ካለው አማርኛ ተናጋሪና ሸዋ በጋብቻ እንኳን ቢሆን ጎንደሬ ወደዛ ቢጋባ ይመርጣል ከሸዋ ጋራ እንደ ትንሽ ይቃፈዋል አማርኛ ተናጋሪ መሆን እና በብዙ አይነት ነገር ስንመለከተው በእውነት የሌለ ነገር ነው ሌለ ነገር ነው። እዚህ ሀገር አሁንም የለም። አለመኖሩ ደግሞ ለእኔ ጥሩ ነው፣ ለኢትዮጵያ ጥሩ ነው ባይ አሜሪካን ሀገር እየተፈጠረ ነው። ይሄው አማራ የሚባል ነገር አሜሪካን ሀገር እየተፈጠረ ነው። ያ እንደማይጋባብን ተስፋ አለን። አንዳንድ ነገሮች እንትን ለማለት ነው። በመጀመሪያ ደረጃ ይሄ አማራ የሚባል ህዝብ አለ የለም የሚለው ላይ ፕሮፌሰር መስፍን አሁን የያዙት አቅጣጫ ለአማራ ብቻ የሚሰራ ሳይሆን ለሁሉም ብሔረሰቦች የሚሰራ ነው። በዚህ ከተሄደ ኦሮሞ የሚባል ነገር የለም። በዚህ ከተሄደ ትግራይ የሚባል ነገር የለም። አንዱ ሽሬ ነኝ ይላል፣ አንዱ ሸዋ ነኝ ይላል፣ አንዱ እንደርታ ነኝ ይላል። ነገር ግን ከዚህ በላይ ደግሞ አንድ ትግራይን ትግራይ የሚያደርገው ኮንሴፕት አለ፣ ቋንቋ አለ፣ ባህል አለ፣ ስነ አእምሮ አለ። እነኚህን ግምት ውስጥ በማስገባት ግን ከባቢያዊ ልዩነቶች እንዳሉ ሪጂናል የሆኑ ልዩነቶችና እንትኖች እንዳሉ የታወቀ ነገር ሆኖ ግን በዚህ ክልልም ቢሆን አንድ ትግራይ የሚባል ነገር አለ፣ አንድ ኦሮሞ የሚባል ነገር አለ፣ አንድ አማራ የሚባል ነገር አለ። ይሄን ስል ጎንደሬውና ጎጃሜውና ሸዋው ከታሪክም ጋር የተያያዘ ነገር አለ። ቅድም ፕሮፌሰር ያመጡት ሀሳብ አለ። ምናልባት ወደ ትግራይ ድንበር ያለው ጎንደሬ በአብዛኛው ከትግራይ ጋር ይበልጥ ይጋባ ይሆናል ከዚህ ከሸዋው እንትን በሌሎች የተለያዩ ምክንያቶች ሊኖሩ ይችላሉ። ለዚህ ያም ሆኖ ግን አማራ የሚባል ህዝብ አለ። እኔ ህዝቡን እንደዚህ እንትን ማለት በጣም ትክክለኛ መስሎ የማይታይ የአማርኛ ቋንቋ አለ። የወሎ ያነሱት ለየት ያለ ነገር ነው። አማራና እስላም የሚባል ነገር አለ ወሎ ውስጥ። እሱም የሚመስለኝ ከሰዎቹ ታሪክ ጋር የተያያዘ ነው። አሁን እስላም ነኝ የሚለው በአብዛኛው ቀደም ሲል ኦሮሞ የነበረው ነው እና በሂደት ቋንቋ ምናምኑን እያጠፋ እናንትን የሌላ ቋንቋ እየወሰደ የመጣው ሴክተር አሁን እስላምና አማራ ብሎ ይለያል። ኦሪጂናሊ ግን እነኛ ሰዎች በፊት ኦሮሞ የነበሩ ናቸው። የእጁ ወዘተ አካባቢ በተረፈ ግን ጎንደሩ አሁን ለምሳሌ እስላምና አማራ ብሎ አይለይም። ወሎ ብቻ ነው ይሄ ፌኖሜና ያለው። ጎጃም እንደዚህ እስላምና አማራ ብሎ የሚለይ ነገር አላየሁም። ሰሜን ሸዋም እንደዚህ ነገር አይነት የለም። በእርግጥ ግን መንዝ ነው የሚለው ምናልባት መንዝም ቅድም ባስቀመጡት ይለያይ ይሆናል። ግን ይሄ የትም ቦታ ያለ ነው። በሁሉም ብሔሮችና ብሔረሰቦች አካባቢ ያለ ነገር ነው። ከዚህ ባሻገር ግን አንድን ህዝብ እንደ አንድ ህዝብ ካቴጎራይዝ አድርገን ለማየት የሚያስችለን ነገር አለ ይመስለኛል እና ይሄኛውም ለአማራው ይሰራል የሚል እምነት አለ። ይሄ ውጭ ሀገር ተጀምሯል ያሉት እንዳይጋባብን የሚሉት እሱን እንዳይጋባብን እኔ እፈራለሁ። ምክንያቱም አማራ ስላለ ሳይሆን የአማራ ህዝብ መብት እና ጥቅም መጠበቅ አለበት በማለቱ ሳይሆን የሌሎችን ብሔሮች መብት በሚጋፋ መልኩ ስለሚያየው ነው። የአማራ ህዝብ መብትና ጥቅም ከሌላው መብት ጋር ተጻራሪ አይደለም በፍጹም። የኛ እምነት ይሄ እነኛ እንዳይጋባብን የምንፈራው አስተያየት ግን ተጻራሪ ነገሮች አድርጎ ያስቀምጣቸው። ተጻራሪ ግን አይደሉም። የጭቁን ብሔሮችና ብሔረሰቦች መብት ማስከበር ማለት የአማራው ህዝብ መብትና ጥቅም መጉዳት ማለት አይደለም። በብሔራዊ ጭቆናው ተጠቃሚ የሆነ የአማራ ጭቁን ህብረተሰብ የለም በእኛ እምነት ይሄ ነው። በእኛ እምነት ስል ደግሞ አብስትራክት ቲዮሪ አይደለም፣ በተግባር እናውቀዋለን። ሰሜን ሸዋን በተግባር እናውቀዋለን፣ ጎጃም በተግባር እናውቀዋለን፣ ጎንደርን በተግባር እናውቀዋለን። እዚያ ያለው አርሶ አደር በምን አይነት ሁኔታ ላይ እንዳለ እናውቃለን። ተጠቃሚ አይደለም ከነበረ ሁኔታ ተጠቃሚ ያለ የነበረ ሴክተር ካለ ክፍል ካለ በጣም ጥቂት ህዝቡን አይወክል። ስለዚህ እነኚህን ነገሮች ተጻራሪ አድርጎ የሚያስቀምጠው አመለካከት እንዳይጋባብን በጣም መጠንቀቅ ያለብን ነገር ሆኖ እያለ ነገር ግን አማራ የሚባል ህዝብ አለ፣ ባህል አለ፣ ታሪክ አለ፣ ቋንቋ አለ። በእርግጥ የአማራው ታሪክ ምናልባት ከትግራይ ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ከአገው ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ነገር ግን እንደ ህዝብ እንደ ኦሮሞ፣ እንደ ጉራጌው፣ እንደ ሌላ ሁሉ አንድ ህዝብ አለ ብለን ነው የምናምነው እንደ ኢህአዴግ። በተረፈ ኢትዮጵያ ናሽናሊዝም ወይም የኢትዮጵያ ብሔራዊ ስሜት አልተንጸባረቀም የሚለው ምናልባት ከኤርሚያስ ጋር ከምንለያይበት አንደኛው እንትን ይሄ ሳይሆን አይቀርም። እኔ
የኢትዮጵያ ስሜት የኢትዮጵያዊነት ስሜት ኢትዮጵያ ከብሔሮችና ከብሔረሰቦቿ ውጭ የለችም እና ኢትዮጵያዊነት ማለት ለእኔ የሁሉም ብሔሮች መብትና ጥቅም የሚጠበቅበት ሁኔታ መፍጠር ማለት ነው። ከብሔሮችና ብሔረሰቦች ውጪ የሆነ ሱፕራ የሆነ ነገር ማስቀመጥ አይደለም። እነኝን ሁሉ የሚያስተሳስርና የእነኝን ሁሉ ጥቅምና መብት የሚጠብቅ ሀሳብ ማምጣት ማለት ነው እና በዚህ መልኩ ስናየው ለምሳሌ ከምባታው ተበድሏል ብሎ ማለት ኢትዮጵያዊነትን መጉዳት አይደለም። ሪሊ ተበድሏል። አንድ ላይ ለመሆን ከፈለግን ይህን በደል እናስወግደውና አንድ እንሆን። ዘሆል ኮንፈረንስ ግን ጠቅላላ ኮንፈረንሱ የነበረው ስሜት ይሄ ነው። እንበታተን አልነበር። የነበረው በደል እናስወግደውና አንድ ላይ ትልቅ ሀገር እንፍጠር። ከዚህ በላይ ኢትዮጵያዊነት ያለን መስሎ አይታየኝም እና ኢትዮጵያዊነትን ወክሎ የቀረበ ድርጅት የለም ብቻ ሳይሆን በእኔ እምነት ኮንፈረንሱ ራሱ ኢትዮጵያዊነትን ነበር ከእያንዳንዱ እንትን ያንጸባርቅ የነበረው በዚህ በመልኩ ስናየው። ከዚህ በተረፈ አማራ ህብረተሰብ አልተወከለም ምናምን የሚለው አባባል በእኛ በኩል ትክክለኛ ነው ብለን አናምንም። በሁለት ምክንያቶች አመለካከቶች ናቸው የተወከሉት እያለ ባለፈው ጊዜ ኦፍኮርስ አመለካከቶችን ከሰው ሙሉ በሙሉ መነጠል አይቻልም። ምክንያቱም እነኛን አመለካከቶች ይዞ የሚራመደው ሰው ነው። ስለዚህ የከምባታው ኦፒኒየን ወይም አመለካከት ምንድን ነው ብሎ በድምፅ ብልጫ ማረጋገጥ እስካልተቻለ ድረስ የተደራጀ አካል ካለ ማምጣት ነው። እሱ የከምባታን አመለካከት አውቃለሁ እሱን ወክላለሁ ብሎ የመጣውን እሱ እንዲወከል ማለት ነው። በዚህ መልኩ አማራን ስፔሲፊካሊ ወክላለሁ ብሎ የመጣ ድርጅት የለም። ነገር ግን አንደኛ በአመለካከት ደረጃ የጭቁኑን ለምሳሌ የአርሶ አደሩን አካባቢ ወሰድ እንደሆነ አንድ አይነት የአማራ አመለካከት የለም ያልከው እኔ በጣም ትክክለኛ የሆነ አባባል ነው የሚመስለኝ። የአርሶ አደሩና ደግሞ ትንሽ ከፍ ያለ ቦታ ላይ ያለው አመለካከታቸው በጣም የተለያየ እንደሆነ ነው እኛ የሚሰማን። በዚህ በኩል ስናየው አሁን የአማራውን አርሶ አደር በትግሉ ሂደት ያየውና ያንቀሳቀሰው ድርጅት ማን ነው ብንል ኢህአዴግ ነው። በአባል ድርጅቶቹ አማካኝነት ሰሜን ሸዋን ለብዙ ጊዜ፣ ወሎን ለብዙ ጊዜ፣ ጎጃም ደግሞ በቅርቡ ገጠሮችን በሙሉ እየተቆጣጠረና እየሰራና እያንቀሳቀሰ ያለው እንድ በትግልም አስተዋጽኦ አድርጓል። ይህ ዝም ብሎ በአካባቢውን መቆጣጠር አልነበረም። አካባቢ የኢህአዴግ ሰራዊት በቁጥሩ የጎጃም ህዝብ 100ኛም አይሆንም እና የህዝቡ ድጋፍ ከሌለው በስተቀር ያን አካባቢ በአንድ ጊዜ መቆጣጠር በፍጹም አይችልም። ፕሮፌሰር በዚህ ስብሰባ ላይ በዚህ ውይይት ሳይሆን ከዚህ በፊትም በደርግም ጊዜ የተወሰነ ምልክት ሰጥቷል በዚህ ይህን ጉዳይ በሚመለከት እና ይሄ ያለ ነገር ነው። ሁለተኛ ይሄን ከፍተኛውን ክፍል ይወክላሉ ብለን ያሰብናቸው ክፍሎች ገብተዋል። ይሄ እንግዲህ በአመለካከት ነው። ምናልባት ለሰሰርሊ በብሔራዊ ተዋጽኦአቸው አማሮች ላይሆን ይችላል። ነገር ግን የጭቁኑ ብሔሮች መብት ማስከበርና የአማራው ህዝብ መብት ማስከበር፣ የጭቁኑ ብሔሮች ህዝብ መብት ማስከበርና የኢትዮጵያ በአጠቃላይ ጥቅምና መብት መጠበቅ፣ እነኚህ ነገሮች ተጻራሪ መስለው የሚታዩቸው ኃይሎች በእኛ አጠራር ትምክተኛ ምናምን የምንላቸው ኃይሎች እንዲገቡ አድርገን ቅድም አንስቻለሁ። ዩኒቨርሲቲን ጉዳይ በምናነሳበት ጊዜ ሌሎችም ድርጅቶች እንግዲህ አሰስመንት ላይ ግምገማ ላይ ልንሳሳት እንችላለን። ምናልባት እንደዚህ አይነት አመለካከት አላቸው ብለን ያሰብናቸው የተለየ አመለካከት ይዘው ሊቀርቡ ይችል ይሆናል። ነገር ግን ብዙም ኮንፈረንሱ ላይ እንዳየነው ብዙም የተሳሳተን አይመስለንም ግምታችን ላይ። ስለዚህ በእኛ እምነት በአማራው አካባቢ አሉ የሚባሉት አመለካከቶች የተለያዩ አመለካከቶች ናቸው። እነሱ ሁሉ ተወክለዋል። ልክ ለምሳሌ ከምባታ የኦሮሞም ለምሳሌ የኦሮሞን የወሰድነው የተለያዩ ድርጅቶች ተወክለዋል። በኦሮሞ ውስጥ ያሉ የተለያዩ አመለካከቶች ከሚል አኳያ ነው ያየነው እና በዚህ መልኩ የአማራውን ታይቷል የሚል እምነት ነው ያለ። ምንም እንኳን የአማራ ድርጅት ብሎ የቀረበ ባይኖርም ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።
ምንጊዜም ኢትዮጵያ